የኃጢአት ከተማ የምትባለው ላስ ቬጋስ ተነቅላ አረብ ኤሜሬትስ ልትገባ ነው የተባለለት ካሲኖ በአረብ ኤሜሬትስ ሥራ ሊጀምር ነው። በዓመት $2 ቢሊዮን ወይም በእኛ ሲመነዘር 300 ቢሊዮን ትርፍና 50 ሚሊዮን ሰዎች ይጎበኙታል የተባለው በ2027 የሚከፈተው በ$5 ቢሊዮን ወይም በ750 ቢሊዮን ብር እየተሰራ ያለው የካሲኖ ሪዞርት በመካከለኛው ምስራቅና በሰሜን አፍሪካ የመጀመሪያው ካሲኖ ነው ተብሏል። ይህ የላስ ቬጋስ ድባብን ንቅል አድርጎ አምጥቶ መካከለኛው ምስራቅ ዱባይ አጠገብ በትልቅ ግርማ ሞገስ ይተክላል የተባለው ሪዞርት ከአረቡ ዓለም ጋር አይሄድም የሚባለውን ቁማር ወይም ደግሞ ካሲኖ ዋነኛ ስራው ያደረገ ነው። ቁማር በአረቡ ዓለም ባህል በእጅጉ ከተወገዙና በሃይማኖትም ከተጠሉ ጉዳዮች አንዱ ነው። ለሺህ ዘመናት ይህንን ጠብቆ የኖረው የመካከለኛው ምስራቅ የኑሮ ነገር ሆኖበት አሁን የተረታ ይመስላል። መንግስታትና መሪዎችም ለቱሪዝም የተሸነፉ ይመስላሉ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።